الله خياط في الوصول إلى درجات المنبر ليخطب بين. السلام عليكم ورحمة الله وبركاته. الله أكبر الله أكبر الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدًا رسول الله أشهد أن محمدًا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله الحمد لله مصرف الأمور ነፍስን ከኃጢአት ያጠራት ሰው ሁሉ ፍላጎቱን በእርግጥ አገኘ። የመጀመሪያ ኹጥባ። ምስጋና በጠቅላላ በመልካም ማስተናበሩ ነገራቶችን አስተናባሪ ለሆነው አላህ ይገባው። ጥራት የተገባው ሲሆን አመሰግነዋለሁ። በትንሽም ሆነ ብዙ ጸጋው ላይ ምስጋና ለሱ የተገባ ነው። ለሱ አጋር የሌለው ሲሆን ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ መሰክራለሁ። የሰውን ልጅ ፈጠረ፣ መሳሉ ላይ አሳመረ። እሱን በማስፈራራትና ማስጠንቀቅ ልቡን ማጥራት ላይ አነሳሳው። ሙሐመድም ተመራጩና ወዳጁ አብሳሪውና አስጠንቃቂው የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላህ ሆይ እዝነትና ሰላምን በባሪያህና መልእክተኛህ ሙሐመድ ቤተሰቦቹና ባልደረቦቹ እነዛ መመሪያውን በተከተሉት ፈለጉን በያዙ ከሳቸው በኋላ መንገዳቸው ላይ በተጓዙት ላይ አውርድ። በመቀጠል የአላህ ባሮች ሆይ አላህን ተገቢውን መፍራት ፍሩ። እሱን መታዘዝና ማስወደድ ላይ ጣሩ። እሱ ለአምልኮው እንደፈጠራችሁ አስታውሱ። አምልኮን ለሱ ብቻ አጥሩ፣ ስራንም አሳምሩ። እድለኛ ሰው የአላህ ትዕዛዝ እስኪመጣበት ድረስ ዲኑን ለአላህ ያጠራና መልእክተኛውን የአላህ እዝነትና ሰላም በሳቸው ላይ ይሁን የተከተለ ነው። እናንተ ሙስሊሞች ሆይ ነፍስን ማጥራትና ማስተካከል፣ ልቦናን ማስተካከልና ማጽዳት የአእምሮ ባለቤቶች ከድሮ ዘመን ጀምሮ በሁሉም ባህልና ስልጣኔ የሄዱበት ነው። እሱ ጋር ለመድረስ በተለያዩ መንገዶች ገብተዋል። ለራሳቸው የተለያዩ መንገዶች እንደነገቡ ራሳቸውን በእነዚህ መንገዶች መያዝ ከግባቸውና
ምኞች ወደ መልካም ሕይወትና ደስተኛ ኑሮ የሚያደርሳቸው መሰላቸው። ዱንያ የምታምርበት፣ ልቦና የምትረጋጋበት፣ ነፍሶች የሚጠሩበት እውነተኛ ደስታ የጥበበኛው መጽሐፉና የተከበረው ሱና በግልጽ ጥልቀትና ጥቅል አገላለጽ ለተፈለገው በሚያመላክት መልኩ የሚያብራራውና እውነታውን የሚገልጸው ነው። በእርግጥም ሰዎች ነፍሳቸውን ወደሚያጥሩበት፣ ልቦናቸውን ወደሚያስተካክሉበት መንገድ እንዲያመላክቷቸው ይህ ጉዳይ የሚረጋገጠው እሱ እነርሱን የፈጠረበት ዓላማ የሆነውን አምልኮን ለሱ ብቻ በማጥራት በእነርሱ ላይ ያለውን የአላህን ሐቅ ሲፈጽሙ እንደሆነ እንዲያብራሩላቸው አላህ መልእክተኞችን ላከ፣ መጽሐፍትንም አወረደ። ጋኔንና ሰውንም ልገዙኝ እንጂ ለሌላ አልፈጠርኳቸውም። ከእነርሱም ምንም ሲሳይ አልፈልግም፣ እንዲመግቡኝም አልፈልግም። አላህ እርሱ ሰጪና የብርቱ ኃይል ባለቤት ነውና። በእርግጥም ወደዚህ መጥራት የሚወስድ መንገድ ማብራሪያ በአላህ መጽሐፍና በመልእክተኛው ሰለላሁ ዐለይሂ ወሰለም ሱና መጥቷል። ያ አላህ ለሰው ልጅ የመዳኛ ተያያዥ ያደረገው ውርደትና ክሳራ ደግሞ በተቃራኒው ነፍስን በወንጀል በማቆሸሽ በማበላሸት ተያያዥ ያደረገ። በነፍስም ባስተካከላትም አመጿንና ፍርሃቷንም ባሳወቃት አምላክ በአላህ ምላለሁ፣ ነፍስን ከኃጢአት ያጠራት ሰው ሁሉ ፍላጎቱን በእርግጥ አገኘ። ኃጢአትም የሸፈናት ሰው ሁሉ በእውነት አፈረ፣ ከሰረ። ስሙ የላቀው የተጠራራው ሰው በእርግጥ ዳነ። የጌታውንም ስም ያወሳና የሰገደ ጥራት የተገባው ሙሳን በሳቸውና በነቢያችን ላይ የአላህ እዝነትና ሰላም ይሁን ወደ ፍርዓውን ሽለካቸው ወደ ፍርዓውን ይሂድ፣ እሱ ወሰን አልፏልና ራስህን ለማጥራት ትመኛለህን በለው። ጌታህን ትፈራ ዘንድ መንገዱን ሊመራህ መንገድ አለህን አለው። ይህ የተባረከ መጽሐፍ ያ አላህ ልቦናዎች ሕያው የሚያደርግበት ሕይወት በመንገድ ላይ ጨለማ የሚወገድበት ብርሃን ያደረገው ልክ እንደዚሁ ወደ አንተ ከትእዛዛችን ሲሆን ሕይወት የሆነውን ቁርአን አወረድ ነው። መጽሐፉም ሆነ እምነቱም ይህምን እንደሆነ የሚታወቅ አልነበረም። ግን ቁርአንን ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን አደረግነው። አንተም ወደ ቀጥተኛው መንገድ በእርግጥ ትመራለህ አለ። በኢስላም የመጥራት መሰረት መንፈሱ ምሰሶውና ማዕከሉ የአላህ ተውሒድ እንደሆነ እንዲያውጅ ነው። እውነታው ኢማም ኢብኑል ቀይም አላህ ይዘንላቸውና እንዳሉት ነው። ባሪያው በመፍጠርና በጥበብ የጌታን ብቸኝነት ሊመሰክር ነው። እሱ ያሻው ይሆናል፣ እሱ ያላሻ አይሆንም። ጉንዳንም ብትሆን ያለሱ ፍቃድ አትንቀሳቀስም። ፍጡርም በሱ ይዞታ ስር የተናነሱ ናቸው። አንድም ልብ የለም ከጣቶቹ በሁለቱ ጣት መሃል ቢሆኑ እንጂ። ቀጥ ማድረግ ከፈለገ ቀጥ ያደርገዋል፣ ሊያጠሙ ከፈለገ ያጠመዋል። ልቦናዎች በእጁ ናቸው። እንዳሻና እንደፈለገ የሚያስተናብረውና የሚገለባበጠው እሱ አላህ ነው። ለአማኝ ነፍሶች መፍራቷን የሚሰጠው እሱ ነው። የሚመራትና የሚያጠራት የአመፀኞችን ነፍስ አመጿንና አደለብሷን የሚያሳውቃት እሱ ነው። አላህ የመራው እሱ የተመራ ነው። ያጠመመን ለሱ መሪ የለውም። ትሩፋቱና እዝነቱ ያሻውን ይመራል። በጥበቡና ፍትህ ያሻውን ያጠማል። ይህን ስጦታውና ትሩፋቱ ነው። የቸሩ ትሩፋት የሚቋረጥ አይደለም። ይህ ፍትሁና ፍርዱ ነው። ከሚሰራው አይጠየቅም፣ እነርሱ ይጠየቃሉ።
የአላህ ባሮች ወይ የሙስሊም ግንዛቤ ዓቂዳው፣ ዕውቀቱ፣ ሥራው፣ እሳቤው፣ የልቡ አዝማሚያና ተነሳሽነት በአንድ መንገድ የተስተካከለ የተስማማ የማይጋጭ እስከሚሆን ድረስ ያጠባብ አስቸጋሪ ያግቦቹ በውስጡ በሚጋጩ ጊዜና ሥራዎቹ በሚጻረሩ የሚያስተውለው ከሰው ልጅ ትከሻ እስከምነሳ ድረስ ነፍስን በማጥራት እንዳውም በሙስሊም ሕይወት ግብና ዓላማን አንድ በማድረግ በእውቀትና ተግባር መስማማት ላይ የተውሂድ ተጽዕኖ ጎልቶ ይታያል። ነፍስን ከሚያጠሩ ነገሮች ኢማን ልክ ልብስ እንደሚያልቀው ስለሚያልቅ በውስጧ ዘውትር ኢማንን ማሳደስ። ለዚህም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው አንደኛው የሌላኛውን እጅ ይዞ እና አንድ ሰዓት እመን ይሉ ነበር። ተቀምጠው አላህን ያወሱ ነበር። ትልቁ በአማኝ ነፍስ ውስጥ ኢማንን የሚያድሰው አላህን ማውሳትና ኪታቡን ማንበብ ነው። እሱን ማታዘዝና ወደ እሱ መቅረብ ነው። ኢማን በመታዘዝ የሚጨምር በአመፅ የሚቀንስ መሆኑን የሚያውቅ ያ ግልጽ የተባረከ ውጤቱ ነፍስን ማጥራት የሆነ ኢማኑን ለመጨመር በእውነት ወደ አላህ በመጠጋት ይሠራል። በተከበረው ነቢይ ዱዓ እንደመጣው አላህ ሆይ ነፍሳችንን ፍርሃቷን ስጣት፣ አጥራት፣ አንተ ከአጥሪዋ የተሻልክ አጥሪ ነህና። ነፍስን ከሚያጠራና ልብን ከሚያስተካክል አላህ በባሮቹ ላይ የዋለውን ጸጋዎች ዘውትር ማስታወስ፣ ጸጋዎቹን መቁጠር ከሰው ልጅ አቅም በላይ ነው። የላቀው አላህ የአላህን ጸጋ ብትቆጥሩ አትዘልቋትም። አላህ መሐሪና አዛዥ ነውና። ይህ እነዚህ ጸጋዎችን ማስታወስ የሚያስታውሰውን የተሟላ ትስስር ሙሉ በሙሉ ወደ እሱ መዞርን፣ ጥራት ለተገባው አላህ መተናነስ፣ ዝቅ ማለትን ያወርሳል። እሱ የሰጠው ሁሉ ከሕይወትና ጤና፣ ከገንዘብ፣ ልጅና ክብር፣ ሌሎቹም ከሱ የሆኑ ጸጋዎችና ትሩፋቶች ናቸው። እንደፈለገው በፈለገው ጊዜ ቢፈልግ ሊነጥቀው ይችላል። የሁሉም ንግስና ንጉሥ እሱ ነው። መልካም ነገር በእጁ ነው። ለፈለገ ይሰጣል፣ ከፈለገው ይነጥቃል። ይህን ማወቅ ማስታወሱ ላይ መዘውተር ባሪያው የተሳነውና ደካማ መሆኑን ማወቅ ላይ በሁሉም ነገሩ ወደ ጌታው መከጀል ላይ ያነሳሰዋል። ግና ጸጋዎችን ማስታወስ አላህ ከሚወደው ዕለተ ትንሣኤ በሱ ላይ የሚመነዳ ሥራ ጋር መሆን አለበት። እውነታው ከአላህ በሆነ ብርሃን መልካም ሥራዎችን መስራት፣ መጥፎ ሥራዎችን መተው፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መከተል፣ አላህ በባሮቹ ላይ ለነገጋቸው ግዴታዎች ትኩረት ከመስጠት ጋር ነው። ምክንያቱም በሐዲስ እንደመጣው እነሱ ባሪያው ወደ ጌታው ከሚቃረብባቸው እጅጉን የሚወደዱ ናቸው። የላቀው አላህ የኔን ወዳጅ የተጣለተ በጦርነት አሳውቄዋለሁ። ባሪያዬ እኔ በሱ ላይ ግዴታ ካደረግኩት በላይ እኔ ዘንድ ተወዳጅ በሆነ ነገር ወደ እኔ አይቀርብም። ባሪያዬ በተጨማሪ ሥራዎች ወደ እኔ አይቀርብም ብወደው እንጂ። ከወደድኩት የሚሰማበትን መስሚያ፣ የሚያይበትን ማየቻ፣ የሚይዝበትን እጅ፣ የሚሄድበትን እግር እሆነዋለሁ። ከለመነኝ ይሰጠዋለሁ፣ በእኔ ከተጠበቀ ጠብቀዋለሁ አለ። ኢማም አልቡኻሪ በሰሒሓቸው ከአቡ ሁረይራ አላህ ስራቸውን ይወደላቸውና ሐዲስ አውጥተውታል። ነፍስን ከሚያጠራ ውስጥ የልቦና ሥራዎች ናቸው። ልቤ አካላት አለቃ ነው። በሱ መስተካከል ይስተካከላሉ፣ በሱ መበላሸት ይበላሻሉ። በሐዲስ እንደመጣው አስተውሉ።
በአካል ውስጥ ቁራጭ ስጋ አለች። ከተስተካከለች አካል በሙሉ ይስተካከላል፣ ከተበላሸች አካልን በሙሉ ይበላሻል። አስተውሉ፣ እሷም ልብ ናት አሉ ሁለቱ ሸይኾች ከኑዕማን ኢብን በሺር ሐዲስ አላህ ይወደለትና ዘግበዋል። ከልብ ሥራዎች ትልቁና ወሳኙ ከሚሠራው ሥራ ሁሉ የሰውየው እሳቢ ነው። በርግጥም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁሉም ሥራዎች በእሳቤ ነው፣ ለሁሉም ሰው ባሰበው ነው። ስደቱ ወደ አላህና መልእክተኛው የሆነ ስደቱ ወደ አላህና መልእክተኛው ነው። ስደቱ ለዱንያ የሆነ ያገኛታል፣ ወይም ሴት ከሆነ ያገባታል። ስደቱ ወደ ተሰደደበት ነው። ሁለቱ ሼኾች በሰሒሓቸው ዘግበውታል። የአላህ ባሮች ሆይ አላህን ፍሩ፣ ከጌታችሁ መጽሐፍና ነቢያችሁ ሰለላሁ ዐለይሂ ወሰለም ሱና ነፍስን ለማጥራትና ልብን ለማስተካከል መልካምን መንገድ ውሰዱ። የአላህን ውዴታ በመፈለግ ከአላህ ባሮች የምርጦቹን ፈለግ በመከተል እነዚያ አላህ ወደ ቀናው መንገድ የመራቸው ናቸው። እነዚያ እነርሱ ባለ አእምሮዎቹ ናቸው። እኔንም እናንተንም አላህ በመጽሐፉ መመሪያ በነቢዩ ሰለላሁ ዐለይሂ ወሰለም ሱና ያጣቅመን። ይህን ንግግርን ይላለው ለእኔም ለእናንተም ሁሉም ሙስሊሞች ታላቁን የላቀውን አላህን ከሁሉም ወንጀል ምህረትን ይጠይቃለሁ። እሱ መሐሪ አዛኒ ነውና። ሁለተኛ ኹጥባ። ምስጋና በጠቅላላ ወዳጅ ምስጉን ያሻውን የሚሰራ ለሆነው አላህ ይገባ። ጥራት የተገባው ሲሆን አመሰግነዋለሁ። ያሻውን ይፈጥራል፣ የፈለገውን ይሰራል። ለሱ አጋር የሌለው ሲሆን ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ መሰክራለሁ። የመልካም ስነ ምግባርና ቀጥተኛ መንገድ ባለቤት አለቃችን ነቢያችን ሙሐመድ የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላህ ሆይ እዝነትና ሰላምን በባሪያና መልእክተኛ ሙሐመድ ቤተሰቦቹና ባልደረቦቹ ሁሉ እስከ ዕለተ ትንሣኤ ይሁን። በመቀጠል የአላህ ባሮች ሆይ ጸጸት ነፍስን ከሚያጠሩ ልብን ከሚያስተካክሉ ትልቁ ምክንያት ነው። ከጸጸት ባሪያነት ኢብኑ ቀይም አላህ ይዘንላቸውና እንዳሉት ወደ አላህ የተወደደችና የላቀች ባሪያነት አላህ ተመላሾችን መውደዱ ነው። መመለስ እሱ ዘንድ የተወደደ ባይሆን ኑሮ በላጭ ፍጡሩ በሱ ላይ በወንጀል ባልተፈተነ ነበር። የባሪያውን መመለስ ስለሚወድ የወዳጁን ወንጀል ውስጥ መውደቅ ከጸጸትና ለባሪያው ያለውን ፍቅር መጨመር በሚያስፈርድ ፈትነው ጥረት የተገባው ዘንድ። ጸጸት ከሌሎች ትእዛዛት የተለየ ደረጃ አለው። ለዚህም ነው ባሪያው በሚጸጸትበት ጊዜ አላህ በጸጸቱ እጅጉን ይደሰታል። ነቢዩ ሰለላሁ ዐለይሂ ወሰለም ግመሉ በረሃ ላይ ምግቡንና መጠጡን ይዛበት ከጠፋችው እሱም ካጣትና ከሕይወት ተስፋ ከቆረጠ በኋላ ባገኘት ሰው እንዳመሳሰሉት ይህ ደስታ በተውበት እንጂ በሌሎች ትእዛዛት አልመጣም። የመመለስ እውነታው የሚወደውን በመስራት የሚጠላውን በመተው ወደ አላህ መመለስ ነው። እሱ ከሚጠላ ነገር ወደሚወደድ መመለስ ነው። ወደሚወድ መመለስ ከስያሜው ክፍል ነው። ከሚጠላ ነገር መመለስም ሌላኛው ክፍል ነው። እዛም አላህ ልቅ የሆነን መዳን የታዘዘን መስራትና የተከለከለን መተው ጋር አስተሳሰረ። ምእመናኖች ሆይ ከጀሃነም ቅጣት ትድኑ ዘንድ ሁላችሁም ወደ አላህ ተጸጸቱ አለ። ሁሉም ተመላሽ ዳኝ ነው። በሱ የታዘዘን የሰራ ከተከለከለ የተቆጠበ እንጂ ዳኛ አይሆንም። የአላህ ባሮች ሆይ አላህን ፍሩ። የአላህን ውዴታ በመፈለግ ነቢዩን ሰለላሁ ዐለይሂ ወሰለም በመከተል ወደ አላህ ተመለሱ።
እናንተ ሰዎች ሆይ ወደ አላህ ተመለሱ፣ እኔ በቀን 100 ጊዜ እመለሳለሁ አሉ። ሙስሊም በሰሒሓቸው ዘግበዋል። አላህ በነቢያቶች መደምደሚያ የአላህን ፈሪዎች መሪ ለዓለማት እዝነት በሆኑት ላይ ሰላትና ሰላምን ማውረድን እንዳዘዛችሁ ዘውትር አስታውሱ። ጥራት የተገባው በግልጽ መጽሐፉ አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ በአላህ ያመናችሁ ሰዎች ወይ በእርሱ ላይ የአክብሮት እዝነትን አውርዱ፣ የማክበርን ሰላምታንም ሰላም በሉ። አላህ ሆይ እዝነትና ሰላምን በባሪያና መልእክተኛ ሙሐመድ ላይ አውርድ። አላህ ሆይ ከቀናው መንገድ መሪ ከሆኑ ተተኪዎች አቡበክር፣ ዑመር፣ ዑስማንና ዓሊ እና ከተቀሩት የነቢይህ ባልደረቦችና ተከታዮች በሙሉ የአማኞች እናቶች ከሆኑ ምስቶቻቸው እስከ ዕለተ ትንሣኤ እነሱንም በመልካም ከተከተሉት ውደድላቸው። እኛንም ከእነሱ ጋር በችሮታና መልካምነት ውደድልን። የቸሮቹ ሁሉ ቸር ሆንክ ወይ አላህ ሆይ እስልምናና ሙስሊሞችን አልቅ፣ የዲን ጠባቂዎችን ጠብቅ፣ አንድ አድራጊ ባሮችህን እርዳ። በሙስሊሞች ልቦና መሃል አላም፣ መስመራቸውን አንድ አድርግ፣ መሪዎቻቸውን አስተካክል። የዓለማት ጌታ ሆይ በሐቅ ላይ ሰብስባቸው። ይህ ነገርና የተቀሩት ሙስሊም ሀገራችን ሰላም የተረጋጋ አድርግ። አላህ ሆይ በሀገራችን ሰላም አድርገን፣ መሪዎቻችንና ሹሞቻችንን አስተካክል። አላህ ሆይ የሁለቱ ቅዱሳን ቦታዎች አገልጋይ መሪያችን በሐቅ እርዳ፣ በመልካም አቀማመጥ አብጅለት። ጸሎትን ሰሚ የሆንክ ለምትወደው ግጠመው። አላህ ሆይ እርሱንና አልጋ ወራሹን ለእስልምናና ሙስሊሞች መልካም ወዳለበት ለአገርና ባሮች ወደሚበጅ ግጠም። የመመለሻ ቀን መመለሻ ወደ እሱ የሆንክ አላህ ሆይ ይህን አገርና የተቀሩት ሙስሊም አገራትን መልካሙን ሁሉ የያዙ ከመጥፎ ሁሉ የጸዱ አድርገህ ጠብቅ። አላህ ሆይ የአቅሷ መስጅድን ነፃ አውጣ። አላህ ሆይ የፈለስጢን ሙስሊሞችን ጠብቅ፣ የፈለስጢን ሙስሊሞችን ጠብቅ። አላህ ሆይ ከፊት ለፊታቸው፣ ከኋላቸው፣ ከቀኛቸው፣ ከግራቸውና ከበላያቸው ጠብቃቸው፣ ከበታቻቸውም እንዳይጠቁ በትልቅነትህ እንጠበቃለን። አላህ ሆይ ረዳትና አጋዡ ናቸው። አላህ ሆይ ረዳትና አጋዡ ናቸው። አላህ ሆይ በጠላትህና ጠላቶቻቸው ላይ አደራ የልግስናና ችሮታ ባለቤት የሆኑ አላህ ሆይ የነገራችን መጠበቂያ የሆነውን እምነታችንን አስተካክልልን። በውስጧ ኑሮአችን የሆነችዋን ዱንያችንን አስተካክልልን። በውስጧ መመለሻችን የሆነችዋን አኽራችንን አስተካክልልን። ሕይወትን ከመልካም ሁሉ ጭማሬ፣ ሞትን ደግሞ ከመጥፎ ሁሉ ማረፊያ ያድርግልን። አላህ ሆይ ለነፍሳችን ፍርሃቷን ስጣት፣ አጥራት። አንተ ከጠሯት የተሻልክ ነህ። አንተ ወዳጇና ጌታዋ ነህ። አላህ በነገራቶች ሁሉ መጨረሻችንን አሳምር። ከዱንያ ውርደትና አኺራ ቅጣት ጠብቀን። አላህ ሆይ እኛ ከጸጋህ መወገድ፣ ከጤናህ መዞር፣ ከድንገት ብቀላህ፣ ከሁሉም ቁጣህ በአንተ እንጠበቃለን። አላህ ሆይ እኛ መልካም መስራትን፣ መጥፎ መተውን፣ ድሃን መውደድን ምህረት እንድታደርግልንና እንድታዝንን እንለምናሃለን። ባሮችን መፈተን ከፈለክ ሳትፈትነን ወደ አንተ ውሰደን። አላህ ሆይ ጠላቶችንና ጠላቶቻችንን በፈለግከው ብቃን። አላህ ሆይ እኛ ከጠላቶችና ጠላቶቻችን ፊት እናኖረሃለን፣ ከተንኮላቸው ባንተ እንጠበቃለን። አላህ ሆይ ታማሚያችንን አሽር፣ ሟቶቻችንን እዘን፣ የሚያስወድድህ ከምኞታችን አድርሰን፣ በመልካም ቀሪ ሥራዎች ደምድምልን። ጌታችን ሆይ ነፍሶቻችንን በደል፣ ለእኛ ባትመረንና ባታዝንልን በእርግጥ ከከሳሪዎቹ እንሆናለን። ጌታችን ሆይ በዱንያ የተሻለ በአኽራም የተሻለ ስጠን፣ ከእሳት ቅጣትም ጠብቀን። የአላህ እዝነትና ሰላም በባሪያውና መልእክተኛው ነቢያችን ሙሐመድ ቤተሰቦቹና ሁሉም ባልደረቦቹ ላይ ይሁን። ምስጋና ሁሉ ለዓለማት ጌታ ለሆነው ለአላህ ብቻ ይገባ።
الله أكبر الله أكبر. أشهد أن لا إله إلا الله. أشهد أن محمدا رسول الله. حي على الصلاة حي على الفلاح. قد قامت الصلاة قد قامت الصلاة. الله أكبر الله أكبر. لا إله إلا الله. استووا استووا، أقيموا صفوفكم وسدوا الخلل، أتموا الصف الأول فالأول. الله أكبر الله أكبر. الحمد لله رب العالمين الرحمن الرحيم مالك يوم الدين. إياك نعبد وإياك نستعين. اهدنا الصراط المستقيم، صراط الذين أنعمت عليهم غير المغضوب عليهم ولا الضالين. آمين. سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أحوى. سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى. ونيسرك لليسرى فذكر إن نفعت الذكرى. سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا. قد أفلح من تزكى وذكر اسم ربه فصلى. بل تؤثرون الحياة الدنيا والآخرة خير وأبقى. إن هذا لفي الصحف الأولى صحف إبراهيم وموسى. الله أكبر الله أكبر. سمع الله لمن حمده. ربنا ولك الحمد. الله أكبر الله أكبر. الله أكبر الله أكبر. الله أكبر الله أكبر. الله أكبر. الله أكبر. الحمد لله رب العالمين الرحمن الرحيم مالك يوم الدين. إياك نعبد وإياك نستعين. اهدنا الصراط المستقيم، صراط الذين أنعمت عليهم غير المغضوب عليهم ولا الضالين. آمين. هل أتاك حديث الغاشية؟ وجوه يومئذ خاشعة عاملة ناصبة تصلى نارا حامية تسقى من عين آنية ليس لهم طعام إلا من ضريع لا يسمن ولا يغني من جوع. وجوه يومئذ ناعمة لسعيها راضية في جنة عالية لا تسمع فيها لاغية فيها عين جارية
فيها سرر مرفوعة وأكواب موضوعة ونمارق مصفوفة وزرابي مبثوثة أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت فذكر إنما أنت مذكر لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر إن إلينا إيابهم ثم إن علينا حسابهم. الله أكبر. الله أكبر. سمع الله لمن حمده. ربنا ولك الحمد. الله أكبر. 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 السلام عليكم ورحمة الله. 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 اللهم أنت السلام ومنك السلام، تباركت وتعاليت يا ذا الجلال والإكرام. هكذا إخوة الإيمان في كل مكان في مشارق الأرض ومغاربها، نقلنا لحضراتكم من هنا